ሰላም ጤና ይስጥልን። የጊዮን ዜና መረጃዎችን እንሆ። አፋብን ቴዎድሮስ የ206ኛ ኮር 34ኛ ክፍለ ጦር ጀግኖች የጂቢ ወረዳ ኮርክ ከተማ የተጠራቀመውን የብልጽግና ተላላኪ ሰራዊት ደምስሰውታል። በዚህ አስደናቂ ኦፕሬሽን የሻለቃ መሪውን ጨምሮ ሙሉ ሬጅመንት ኮርክ ከተማን መቆጣጠር ተችሏል። ከስናን ወረዳ ወደ ጮቄ የሚንቀሳቀሰውን ጠላት 206ኛ ኮር 24ኛ ክፍለ ጦር ስናን አባጅሜ ሻለቃ እጅ በእጅ በቦምብ ሲያጨማለቁት ይገኛሉ። የ201ኛ ኮር 54ኛ ክፍለ ጦር መዝገቡ ዋለልይ ሻለቃና የ109ኛ ኮር 99ኛ ክፍለ ጦር ኢንጂነር ክበር ተመስገን ሻለቃ ጮቄው ላይ ጠላትን በልኩ እያናገሩት ይገኛሉ። በርካታ ጀነራሎችና ኮሎኔሎችን አሰልፎ ከደንበጫ ወደ ገሊላና ከድጎ ጽዮን ወደ አልማ የሚንቀሳቀሰው ኃይል እና ከስናን ወረዳ ወደ መስታየት የሚንቀሳቀሰው ጠላት ሰብአዊና ቁሳዊ ኪሳራን እያስተናገደ ነው። ከእግረኛው ሰራዊት ጀምሮ የሜካናይዝድ ኃይሉን ከ23 እስከ መድፍና ድሮን ቢያሰልፍም ጠላት ሬሳውን በየጫካው እያንጠባጠበ እግሬው ጭኙን ተያይዞታል። በፍርሃት ቆፈን ውስጥ የሚገኘው የብልጽግናው ሰራዊት በዘፈቀደ የሚተኩሰው ከባድ መሳሪያም ንጹሃንን እየጨፈጨፈ ይገኛል። በተያያዘም ወደ ደጋማው የጎጃም ቀጠና የተንቀሳቀሱ የጠላት ክፍለ ጦሮች ውስጥም ከባህር ዳር ዙሪያ አዴትና ሰሜን ሜጫ ሸፍነው የነበረው የምስራቅ 304ኛ ኮር 79ኛ ክፍለ ጦር አንድ ሬጅመንት በገረገራ ወደ ዋሸራና አስተሪዮ ወይን ውሃ፣ ሁለተኛው ሬጅመንት በአዴት ብራ ደማ ሐሙስ ገበያ ቲሊሊ ሰከላ አየዋክሳ ስምሪት ከወሰደው የተወሰነ ኃይል በመተው ምስራቅ 302ኛ ኮር 73ኛ ዞብል ክፍለ ጦር በቋሪት ጠጠር ማርያም ገሸት ልጀንጉስ አሰሳ የገባ ጃቢጠናን ቡሬ እንዲሁም አንድ ሬጅመንቷ ጎንደር ብናት የላከችው ምስራቅ 302ኛ ኮር 23ኛ ክፍለ ጦር በገነት አቦና በማክሰኝት በሁለት አቅጣጫ መሃል ፈረስ ቤት እስከ በረቅ ድረስ የተሰማራ ከድምሰሳ አንድ ሬጅመንቷ የተረፈው ምስራቅ 302ኛ ኮር 76ኛ ክፍለ ጦር የተራረፈ ሬጅመንቷን ይዛ ከ79ኛ ክፍለ ጦር ጋር በመጣመር ከቋሪት በብራዳማ ወደ ሐሙስ ገበያ ሰቀላ የሚባል አካባቢ ላይ ከማመር ተሰማ ጋር ሰፍራለች። በሞጣ ቢቡኝ ግንደወይን ሰዴ ድረስ የተሰማራችው የ6ኛ 602ኛ ኮር 25ኛ ክፍለ ጦር ከምስራቅ 79ኛ ክፍለ ጦር አንድ ሬጅመንት ጋር በመጣመር በወይን ውሃ አረፋ ደጋዳሞትና በድጎ በኩል ጮቄና ዋብራ አቅጣጫ ተንቀሳቅሳለች። ዳባይ ጥላት ግን ቢቸና እስከ ባሶ ሊበን የተሰማሩት የ6ኛ 602ኛ ኮር 75ኛ ክፍለ ጦር እንዲሁም የ6ኛ 201ኛ ኮር ደቡብ የነበረች 26ኛ ክፍለ ጦር ሬጅመንቶች በጥምረት ከቁይ ወደ ጮቄ አቅጣጫ ደንበጫ ማቻክላ ከቤት ሰማሮት 602ኛ ኮር 32ኛ 201ኛ ኮር 18ኛ እና 15ኛ ሸዋ ውስጥ ደራና ገብረ ጉራቻ አካባቢ የነበሩ የተጣጡ ሬጅመንቶች ከደንበጫ ወደ ፈረስ ቤት አንጂኔ ላይ የተገታ ከደንበጫ ገሊላ ዋዳን ጮቄ አምጃ ትናንት ኮረብታ ላይ የተደመሰሰ ከማኑኤል ደጋሰኝ ስናን ጮቄ ያደረገው እንቅስቃሴ ተመቶ ወደ ኋላ የተመለሰ ከማቻከለ ሮብ ገበያ በመስታወት ወደ ዋብር በሁለቱ እዞች ስር ካሉት የተወጣጣ አንድ ሞተራይዝድ ሻለቃ መካናይዝድ የክልሉ አድማ ብተና ኃይል ጨምሮ ይገኝበታል። ይህ ሁሉ ኃይል ግን የፋኖን ክንድ መመከት አልቻለም። በየቦታው እየተፈራከራከም ይገኛል። ሌላው አፋብን ማርሽ ቀያሪ የሆነ ልዩ ኦፕሬሽን ማዕከላዊ ሸዋ ኮማንድ ፖስት ማዘዣ በሆነችው ደብረ ብርሃን ከተማ በይፋ ጀምሯል። አፋብን ሸዋ ጠቅላይ ግዛት አስተምነው አጼ ዘርዓ ያዕቆብ ኮር ነጎድጓድ ክፍለ ጦር ታላቅ ጀብዱ መፈጸሙ ተሰምቷል። ቅዱስ የሆነውን የፋኖን ትግል ከርቶ በተለያዩ ቦታ ፋኖን በማስከበብ እንቅስቃሴዎች ውስጥ ተሳታፊ በመሆን በህብረተሰቡ ሰላምና ደህንነት ላይ ስጋት ለነበረው ለአቶ ተስፋዬ ጌታቸው አገዛዙ የባሶና ወረና ሰላምና ደህንነት ኃላፊ አድርጎ የሾሙ ቢሆንም በነጎድጓድ ክፍለ ጦር ውስጥ ስፔሻሊስቶቹ በደብረ ብርሃን ከተማ እርምጃ ተወስዶበታል። በግለሰቡ ላይ በተደረገው የቅርብ ክትትልና በተሰበሰበ የደህንነት መረጃ መሰረት እርምጃ የተወሰደው ዛሬ ጠዋት በተካሄደ ልዩ ኦፕሬሽን ነው። አቶ ተስፋዬ ጌታቸው ከፋኖ ተቋም በመክዳት ያገዛዙን ሹመት ተቀብሎ በአማራ ህዝብና ፋኖ ላይ የዘመተን ያስገደለ ከሃዲ መሆኑ ይታወቃል። ቀደም ሲል ከሌሎች ተሃድሶች ጋር በመሆን በአገዛዙ ሚዲያ ድርጅታችን አፋብንና የአማራ ህዝብ ሲዘልፍ የነበረ ተስፋዬ በአማራ ህዝብ ትግል ላይ አሻጥር መስራት እና ደም መርገጥ የማይቻል መሆኑን መቀጣጫ በማድረግ ያገዛዙን ሁሉ የከተማ ዙሪያ ምሽግ ዘልቀው በመግባት በመሃል ደብረ ብርሃን አደባባይ እርምጃ ተወስዶበታል። የተወሰደው እርምጃ ተከትሎ በደብረ ብርሃን ከተማ በአመራሮችና አካባቢዎች ቤት ውጥረት ነግሷል። የአማራ ህዝብ ህልውና ለማስከበር ለማረጋገጥ የሚደረገው ጥረት ተጠናክሮ ይቀጥላል ሲሉ አልሙ ገዳይ ጀግኖቹ አሳውቀዋል። ሰሞነኛ መረጃዎች እነኝን ይመስሉ ነበር።